በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔርን ስለ መፍራት ለምን እንነጋገራለን? ከንቱ ነኝ እጅግ ከንቱ ነኝ፣ አንተን ካልፈራሁኝ አንተን ካልሰማሁኝ እጅግ ከንቱ ነኝ። እምነትና ምግባር ጥበብ ቢኖረኝ ጽድቅን አስተማሪ ትልቅ ሰው ብሰኝ ብጾምም ብጸልይ ለድሆች ብራራ ምን ጠቀም ይሆን ጌታዬን ባልፈራ አምላኬን ባልፈራ? ከንቱ ነኝ እጅግ ከንቱ ነኝ፣ አንተን ካልፈራሁኝ አንተን ካልሰማሁኝ እጅግ ከንቱ ነኝ። አክሊሌን ላውርደው ከራሴ ላይ ዛሬ ከምቹ አልጋዬ ልውረድ ከወንበሬ ነፍሴ ትገዛለህ ይንበርከክ ጉልበቴ ሳይወድቅ ያገልግልህ አፈር ሰውነቴ ከንቱ ነኝ እጅግ ከንቱ ነኝ፣ አንተን ካልፈራሁኝ አንተን ካልሰማሁኝ እጅግ ከንቱ ነኝ። ጠቢቡ ሰለሞን በመጽሐፈ መክብብ ገና ከመጀመሪያው ምዕራፍ ጀምሮ ከንቱ የከንቱ ሁሉ ከንቱ ነው ብሎ እንደተናገረ እኛም ዛሬ እግዚአብሔርን ሳንፈራ የምንኖረው ህይወት የከንቱ ህይወት እንዳይሆንብን እርሱን መፍራትን በልቦናችን፣ በአይምሯችን፣ በሰውነታችን በአጠቃላይ በህይወታችን ሁሉ አምላካችን እየጠራን እየተማጸን ነው። ከሁሉ በላይ ደግሞ ለሱ የሚገባውን ፍቅር እየገለጽን በፍርሃት በመራድ በመንቀጥቀጥ አምላካችንን ስለ ፍቅሩ ብዛት ስለሚያደርግልን ነገር ሁሉ የሚገባውን ክብር እየሰጠን መኖር እንደሚገባን በተለያየ መልኩ እስከዛሬም ስንሰማ ቆይተናል። ለዛሬም እግዚአብሔርን ስለ መፍራት ለምን እንነጋገራለን በሚል ርዕስ በተለይም እግዚአብሔርን መፍራት እያንዳንዳችን እንደሚገባን፣ እግዚአብሔርን መፍራት የልባችን መሻት ሁሉ እንደሚፈጽምልን፣ በእውነት እንደሚያስፈጽምልን አምላካችን በቸርነቱ እሱን ስንፈራው እሱ ደግሞ ለእኛ የሚሆነውን ነገር እንደማያስቀርብን እንድናምን ያስፈልገናልና በቀሪ ህይወታችን በእውነት ክርስቲያን ህይወታችን ከአምላካችን ጋር በእውነት ተባብረን ተሳስረን ፍቅሩን እያሰብን እንድንኖር የሚያደርገንን አንድ መልእክት ነው ለዛሬ በማህደረ ተዋህዶ እንደ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት አምላካችን በቸርነቱ በሚያስተምረን መርሃ ግብር ይዘን የተመለስ ነው። ምናልባት እንግዲህ የመጀመሪያው ክፍል ይሆናል፣ ከዛ እንቀጥልበታለን። ይሄ በጣም በእውነት መሰረታዊ የሆነ ጉዳይ ነው። ሰዎች እግዚአብሔርን ሳይፈሩ ሲቀሩ ነው ብዙ ከኃጢአት ውስጥ እየገቡ አምላካቸውን የሚበድሉት። ሰው ለመግደልም፣ ሰው ለማማትም፣ ለመዋሸትም፣ ለመስረቅም ሰው ፈሪሃ እግዚአብሔር ከልቡ ሲጠፋ ነው ይሄ ሁሉ የሚሆነውና ወደ እሱ ወደ አምላካችን እንድንመለስ የሚያጠይቁ ትምህርቶች በርካታ ናቸው። ከነዛ ውስጥ አንዱን ነው ለዛሬ እንደርሱ እንደ አምላካችን ፈቃድ እግዚአብሔርን መፍራት መማራችን ለምን እንደሆነ ጥቅሙን የምንረዳበትን የምንከታተለው። አንድ ሰው እግዚአብሔርን ስለ መፍራት ስናወራ ይገርመው ይሆናል። ሆኖም መጽሐፍ ቅዱስ ከርህራሄና ከፍቅር ጋር እግዚአብሔርን ያህል አባት አለን እያለ ይናገር የለምን? ነገር ግን ሰዎች ሁል ጊዜ መስማት የለመዱት ቸር፣ መሐሪ፣ በምሕረትና በርህራሄ የሚመለከተን፣ በድለን ንስሐ ስንገባ ይቅር የሚለን እግዚአብሔር እንዳለ ነው። ይህ ከሆነ ታዲያ ስለ ፍርሃት መነጋገር ለምን አስፈለገ? መልሱም ሁለት አይነት ሰዎች አሉ። የመጀመሪያዎቹ እግዚአብሔርን የሚያፈቅሩ ነገር ግን ፈቃዱን በተግባር መዋል የተሳናቸው፣ ፍቅሩ እንደ ማህተም በልባቸው እንጂ በግብራቸው የሌለ ነው። መኃልየ ምዕራፍ 8 ቁጥር 6 ቅዱስ ጴጥሮስ ክርስቶስን ከስቅለቱ በፊት ሲክድ እንዲህ አይነት ሰው ነበር። በዚያች ቅጽበት በእርሱ ውስጥ የነበረው እግዚአብሔርን መፍራት ሰዎችን ከመፍራቱ ያነሰ ነበር። በዚህ የተነሳም ዶሮ ሳይጮህ 3 ጊዜ ካደው።
ለዚህ ነው ክርስቶስ ከትንሣኤው በኋላ 3 ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን በማለት የጠየቀው። እርሱም ጌታ ሆይ አንተ ሁሉን ታውቃለህ፣ እንድወድህ አንተ ታውቃለህ በማለት ነበር የመለሰው። ዮሐንስ ወንጌል ምዕራፍ 21። ይህም የሚያሳየው ለእግዚአብሔር የነበረው ፍቅር ፍጹም ያልነበረ መሆኑ ነው። ፍቅሩ ፍጹም ሆኖ ወይም ደግሞ ቢሆን ኖሮ ሰዎችን ፈርቶ ክርስቶስን ባልካደ ነበር። ሌሎቹ አይነት ሰዎች ደግሞ ፍቅርን የተሳሳተ ትርጉም ይሰጡታል። እግዚአብሔር በምሕረቱ እንደመጣ ያውቃሉ። ስለሆነም ይቅር ባይና የማይጣላ ይመስላቸዋል። በዚህም የተነሳ ፍርሃት የለባቸውምና ይበድላሉ። እንዲህ አይነት ሰዎች የተሳሳቱ ናቸው። የምናደርገው ግንኙነት ቸርና ንጉሥ ከሆነው ከእግዚአብሔር ጋር ስለሆነ መፍራት አይገባንም ይላሉ። ምንም አይነት ኃጢአት ብንሰራ እግዚአብሔር ይቅር ይለናል ብለው በግልጽ ይናገራሉ። በሚያቀርቡትም ማስረጃ ክርስቶስ ዘማዋን ሴት ይቅር ብሏል። 7 አጋንንት ያወጣላትን ማርያም መግደላዊትን ይቅር ብሏታል። ማርቆስ ወንጌል ምዕራፍ 16። ሩሩሁ እግዚአብሔር ዘኬዎስን ቀራጩን ተቀብሎታል። ቀራጩ ማቴዎስንም መርጦ ሐዋርያ አድርጎታል። እርሱ ለኃጢአተኞች ሁሉ የሚያዝን ነበረ በማለት እንዲህ አይነት ሰዎች የእግዚአብሔርን ፍቅር በተሳሳተ መልኩ በመተርጎም ሕግጋቶቹን ሲጥሱ ይታያሉ። ነገር ግን እውነተኛ ክርስቲያኖች እግዚአብሔርን የሚያፈቅሩና በሁለመናቸው በፍቅሩ የሚመላለሱ የእግዚአብሔርን ፍቅር በኑሯቸው የተገለጠ ናቸው። እነዚህ ሰዎች የልባቸው ሐሳብ ከእግዚአብሔር ፈቃድ ጋር የሚስማማ ባህሪያቸውም እግዚአብሔርን በማፍቀርና በመፍራት የጸና ነው። አንዳንድ ሰዎች እግዚአብሔር እንደሚወደን በብዙ መንገድ አሳውቆናል። እኛም እርሱን ከወደድነው እርሱን መፍራት ለምን ያስፈልገናል? መጽሐፍ ቅዱስ እኮ ፍጹም ፍቅር ፍርሃትን አስወግዶ ይጥላል ይላልና በማለት ይናገራሉ። ዮሐንስ ወንጌል ምዕራፍ 4 ቁጥር 18። እግዚአብሔር ሰውን መውደዱ ጥርጥር የሌለው ነገር ነው። የኛ እርሱን መውደድ ግን በአንደበታችን ብቻ እንወደዋለን ስላልን የሚሆን ነገር አይደለም። ቅዱስ ዮሐንስ በሰዎች መካከል ሲኖር ወይም ደግሞ ሊኖር ስለሚገባው ፍቅር እንኳ ሲናገር በስራና በእውነት እንጂ በቃልና በአንደበት አንዋደድ ብሏልና ዮሐንስ ወንጌል ምዕራፍ 3 ቁጥር 18። ስለዚህ ለፈጣሪያችን በመታዘዝ ፍቅራችንን መግለጥ ይገባናል። ጌታችንም ራሱ ብትወዱኝ ትእዛዜን ጠብቁ ብሎናል። ዮሐንስ 14። ፍጹም ፍቅር ፍርሃትን ያስወግዳል የተባለው ያፈቀረ ሰው ትእዛዝን ስለሚፈጽም የታዘዘውን የፈጸመ ደግሞ ፍርሃት ስለማይኖርበት ነው እንጂ ትእዛዙን እያፈረስን እንወድሃለን በማለት ብቻ በእግዚአብሔር እንድንዘብት አይደለም። ስለሆነም ስለ ፈሪሃ እግዚአብሔር መነጋገር እጅግ አስፈላጊ ነው። በተለይ በዚህ ዘመን የሚኖሩ ሰዎች እግዚአብሔርን መፍራት ከሕይወታቸው የራቀበት ወቅት በመሆኑ እንዲያውም አንዳንዶች መኖሩን ሲክዱ፣ ሌሎች ደግሞ እግዚአብሔርን ሲተቹና ሲከሱ እንዲሁም በእርሱ ላይ ሲያጉረመርሙ ይታያሉ። በዚህ ትውልድ እግዚአብሔርን አለመፍራትና ሁሉም አይነት የድፍረት ኃጢአት በግልጽ ተንሰራፍቷል። ብዙዎች ከእግዚአብሔር ትእዛዛትና ሕግጋት አፈንግጠው እግዚአብሔርን የማይፈራ ሰውንም የማያፍር የተባለውን የአመፀኛውን ዳኛ መንገድ ተከትለዋል። ሉቃስ ወንጌል ምዕራፍ 18። በእውነትም በዚህ ፈሪሃ እግዚአብሔር ከብዙዎች ልብ በተለይም ከወጣቱ በተለየበት ዘመን እግዚአብሔርን ስለ መፍራት መነጋገር አለብን። ከአባቶች፣ ከእናቶች፣ ከመምህራን፣ ከአረጋውያንና ከአለቆችም ዘንድ ጭምር እግዚአብሔርን በመፍራት ከመኖር ይልቅ በቤት፣ በትምህርት ቤት፣ በጎዳናም ሆነ በየዕለት ተግባሩ በየሰው ላይ የሚታየው ከሕግና ከስርዓት የማፈንገጥ ችግር ነው። ስለዚህ ከመቼውም ጊዜ የበለጠ ወይም በበለጠ ሁኔታ እግዚአብሔርን ስለ መፍራት የምንተጋበት ወቅት አሁን ነው። አንዳንዶች ፈሪሃ እግዚአብሔር የብሉይ ኪዳን ጠባይ ነው፣ አዲስ ኪዳን ደግሞ የጸጋና የፍቅር ኪዳን ነው በማለት ይቃወማሉ። ነገር ግን እግዚአብሔር ትላንት ዛሬና ሁልጊዜም አንድ ስለሆነ ይህ ሐሳብ ስህተት ነው። ዕብራውያን 13 ቁጥር 8 በእግዚአብሔር ዘንድ መለወጥ ወይም የመዞር ጥላ የለምና። ያዕቆብ ምዕራፍ 1 ቁጥር 17 እግዚአብሔርን መፍራት በነበረበት በዚያ ዘመን የፍቅር ትእዛዝም አብሮ ነበር። አንተም አምላክህ እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹምም ኃይልህ ውደድ የሚል ጌታችን መድኃኒታችን ኢየሱስ ክርስቶስም ደግሞ በመዋዕለ ስብከቱ የፍቅር ትእዛዝ ሕግን ሁሉ ነቢያትንም ይይዛል ብሏል። ዘዳግም 6:5፣ ማቴዎስ ምዕራፍ 22 ቁጥር 40። አዲስ ኪዳንም ይህንን ፍቅር ያረጋግጥና እግዚአብሔርን ስለ መፍራትም ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረውን ለእናንተም ለወዳጆቼ እላችኋለሁ፣ ስጋን የሚገድሉትን በኋላም አንድስ እንኳ የሚበልጥ ሊያደርጉ የማይችሉትን አትፍሩ፣ እኔ ግን የምትፈሩትን አሳያችኋለሁ። ከገደለ በኋላ ወደ ገሃነም ለመጣል ስልጣን ያለውን ፍሩ፣ አሁን እላችኋለሁ እርሱን ፍሩ በማለት አስፍሯል። ሉቃስ 12
ቁጥር 45፣ ማቴዎስ 10:28። ስለሆነም ጌታችን ፍርሃት የሚለውን ቃል በዚህ ትእዛዝ ላይ 3 ጊዜ ደጋገመው። ሲጀምር ግን እንዲህ በማለት ስለ ፍቅር በማስቀደም ነበር። ለእናንተም ለወዳጆቼ እላችኋለሁ። ይህ ቃልም የሚያስረዳን ፍቅር ከመፍራት ጋር ፈጽሞ እንደማይቃረን ነው። የክርስቶስ ሐዋርያ የሚሆን ቅዱስ ጴጥሮስም በአንደኛ ጴጥሮስ ምዕራፍ 1 ቁጥር 17 ላይ በእንግድነታችሁ ዘመን በፍርሃት ኑሩ በማለት ይህች ዓለም ለክርስቲያኖች የእንግድነታቸው ቤት በመሆኗ ዘላለማዊ ርስታቸው መንግሥተ ሰማይን እስኪቀዳጁ በመጻተኝነት በሚኖሩባት በዚች ምድር እግዚአብሔርን ፈርተው ከኃጢአት ርቀው እንዲኖሩ አስተምሯል። ለሴቶችም እንዲሁ ባሎቻቸው በፍርሃት ያለውን ንጹሑን ኑሯችሁን እየተመለከቱ በማለት ፈሪሃ እግዚአብሔርን እነርሱን አርያ አድርገው እንዲኖሩ እንዲታዘዟቸው መክሯል። ቅዱስ ጳውሎስ ደግሞ ስለ ፍርሃት የተናገረውን እንመልከት። በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ አለ። እናም በፍርሃትን ላይ መንቀጥቀጥ የሚለውን ጠበቅ ያለ ኃይለ ቃል ጨመረ። ፊልጵስዩስ ምዕራፍ 2 ቁጥር 12። ሌላው በአዲስ ኪዳን የሚገኝ ስለ ፍርሃት በግልጽ የተናገረ የመጽሐፍ ቅዱስ ጥቅስ የቅዱስ ጳውሎስ ነው። ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 1 ላይ በእግዚአብሔር ፍርሃት ቅድስናን ፍጹም እያደረግን የሚለው ነው። ይህም ፈሪሃ እግዚአብሔር ለቅድስና ሕይወት መሰረት እንደሆነ ነው የሚያስተምረን። ቅዱስ ይሁዳም እንዲህ ብሏል፣ አንዳንዶች ተከራካሪዎችንም ውቀሱ፣ አንዳንዶችንም በሥጋ የረከሰውን ልብስ እንኳ እየጠላችሁ በፍርሃት ማሩ ብሏል። ይሁዳ ምዕራፍ 1 ያው 1 ነው ምዕራፉ ቁጥር 22። በመሆኑ የእግዚአብሔርን ፍርሃት ለአገልግሎት መንገድና ለነፍሳችን መዳን ጠቃሚ ሆኖ እናገኘዋለን። በአንዳንዶች ላይ ወቀሳ፣ በሌሎች ላይ ለነፍሳቸው ድህነት፣ በፈሪሃ እግዚአብሔር ምሕረትን በማድረግ ከእሳት መንጠቅን ወይም ደግሞ መንጥቀን እንድናወጣቸው ታዘናል። ምክንያቱም ሰዎች ሁሉ አንድ አይነት አይደሉም። እናም በእርግጠኝነት ግማሾቹ በፍርሃት ይጠቀማሉ። በዚህም መልኩ ቅዱስ ጳውሎስ ለደቀ መዝሙሩ ለጢሞቴዎስ እንዲህ ብሎታል፣ ሌሎች ደግሞ እንዲፈሩ ኃጢአት የሚሰሩትን በሁሉ ፊት ገስጻቸው ብሎታል። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 20። እንዲህ አይነቱም ፍርሃት ጠቃሚ ነው፣ ሌሎች ስህተቶችን በቀላሉ እንዳይወስዷቸው ያደርጋልና። በዚህ አይነቱ የፍርሃት መንገድ አናንያና ሰጲራ ተቀጥተውበታል። ይህም ጠቃሚ ነበር። ይህም ጥፋት ቢታለፍ ኖሮ በሌሎችም ሰዎች በተደገመ ነበር። ነገር ግን ቅዱስ ጴጥሮስ በግብረ ሐዋርያት ወይም በሐዋርያት ሥራ እንደገለጠው ክፉኛ ስለቀጣቸው በቤተ ክርስቲያን ሁሉና ይህንንም በሰሙ ሁሉ ላይ ታላቅ ፍርሃት ሆነ የሚል ተጽፏል። የሐዋርያት ሥራ ምዕራፍ 5። ይህ አይነቱ ፍርሃት ቤተ ክርስቲያን ከተመሰረተችበት ጊዜ አንስቶ ለቤተ ክርስቲያን መኖርና መረጋጋት እጅግ አስፈላጊ ሆኖ ቆይቷል። ቤተ ክርስቲያን ከጥንት ጀምራ በእንዲህ አይነት ትምህርት ኖራ ሳለ ለምንድን ነው በብሉይ ኪዳንና በሐዲስ ኪዳን ትምህርቶች መካከል ልዩነት ለመፍጠር አንዳንዶች የሚሞክሩት? መጽሐፍ ቅዱስ አንድ አይነት አይደለምን? ልክ ሐዋርያው እንደተናገረ የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ለተግሳጽ፣ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ብሏል በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16። ወንድሜ ሆይ በብሉይ ኪዳንም ሆነ በሐዲስ ኪዳን ያለው እግዚአብሔር አንድ ነው፣ እርሱ አይለወጥም። ኃጢአትን በሚመለከት በብሉይ ኪዳን የነበረው እግዚአብሔር ጥብቅ፣ በሐዲስ ኪዳን ያለው ደግሞ ላላ ያለ ነው ብለህ አታስብ። ኃጢአት መራራ ነውና በእግዚአብሔርም የተከለከለ ነው። እግዚአብሔር በጽድቁ መቼም አንድ ነው። በዚህ የተነሳም ፍጹምነት፣ በጎነትና ቅድስና መልካም እንደሆነ በሁለቱም ኪዳኖች አጽንኦት ተሰጥቶበታል። ስለሆነም ብሉይ ኪዳን የፍርሃትና የቅጣት ኪዳን አይደለም። እንዲሁም አዲስ ኪዳን የጸጋና የፍቅር ኪዳን ብቻ አይደለም። ፍርሃትና ደስታ በሁለቱም ኪዳናት አሉ። እርሱን አምነው በእምነት ለሚኖሩ መንፈሳዊ ሐሴትና ፍቅር ፈሪሃ እግዚአብሔር ገንዘባቸው ሲሆን፣ ለማያምኑ ከእውነት ለሚሸሹ ሁሉ ደግሞ የዘላለማዊ ቅጣት ፍርሃት በሕይወታቸው ይነግሳል። ብሉይ ኪዳን የማርበትበትና የአደጋ፣ አዲስ ኪዳን ደግሞ የተስፋ ቃል ኪዳን ብቻም እንደሆኑ ሊወሰዱም አይገባም። ማስጠንቀቂያና የተስፋ ቃል በሁለቱም ኪዳናት አሉ። ለምሳሌ በሐዲስ ኪዳን እንዲህ የሚል ተጽፏል፣ እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ማቴዎስ ምዕራፍ 3። ዳግመኛም ጌታችን ኢየሱስ ክርስቶስ በምሉ ፍቅሩ እንዲህ ብሏል፣ በእኔ የማይኖር ቢሆን
እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል። እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸዋልም ብሏል ዮሐንስ ወንጌል ምዕራፍ 15 ቁጥር 6። እግዚአብሔር የሰውን ባህሪ ያውቀዋል፣ የፈጠረው ነውና። በዚህም የተነሳ ፍርሃት ለሰው ልጅ ተፈጥሮ አስፈላጊውና ጠቃሚ መሆኑን ስለሚያውቅ በሁለቱም ኪዳናት በብሉይም በሐዲስም ስለ ፍርሃት ተናግሯል። በብሉይ ኪዳን ሰዎችን በሚያስደነግጥ አኳኋን ስለ ፍርሃት ብቻ አልተናገረም፣ ይልቁንም በፍቅርና በጸጋ አኳኋን ተናግሯል። ለምሳሌ በመዝሙረ ዳዊት እንዲህ ተጽፏል፣ እግዚአብሔር ለሚፈሩት ኃይላቸው ነው። መዝሙር 25 እነሆ የእግዚአብሔር ዓይኖች ወደሚፈሩት ናቸው። መዝሙር 33 የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። መዝሙር 33 ክብር በምድራችን ያድር ዘንድ ማዳኑ ለሚፈሩት ቅርብ ነው። መዝሙር 85 እግዚአብሔር ምሕረቱን በሚፈሩት ላይ አጠነከረ። መዝሙር 102 እንዲሁ እግዚአብሔር ለሚፈሩት ይራራል። እዚሁ መዝሙር 102 ላይ እግዚአብሔርን የሚፈራ ሰው ማን ነው? በሚመርጠው መንገድ ያስተምረዋል። ነፍሱ በመልካም ታድራለች፣ ዘሩም ምድርን ይወርሳል የሚልም አለ። በትንቢተ ኤርምያስ በተጨማሪ እንዲህ የሚልም ተጽፏል፣ ለእነርሱም ከእነርሱም በኋላ ለልጆቻቸው መልካም ይሆንላቸው ዘንድ ለዘላለም እንዲፈሩኝ አንድ ልብና አንድ መንገድ እሰጣቸዋለሁ፣ ለእነርሱም ከማደርገው በጎ ነገር አልመለስም ስል ከእነርሱ ጋር የዘላለም ቃል ኪዳን እገባለሁ፣ ከእኔም ዘንድ ፈቀቅ እንዳይሉ መፈራቴን በልባቸው ውስጥ አኖራለሁ። ኤርምያስ 32 ቁጥር 39። በአዲስ ኪዳን ደግሞ እግዚአብሔርን መፍራት ከጥበብ ፍርሃት አልባነት ደግሞ ከኃጢአት ጋር ተያይዘው እንመለከታለን። በግብረ ሐዋርያት ስለ ቆርኔሌዎስ እንዲህ ተጽፏል፣ እርሱም ከቤተሰቦቹ ሁሉ ጋር እግዚአብሔርን የሚያመልክና የሚፈራ ለሕዝብም እጅግ ምጽዋት የሚያደርግ ወደ እግዚአብሔርም ሁል ጊዜ የሚጸልይ ነበር። የሐዋርያት ሥራ ምዕራፍ 10። እንዲሁም ድንቅ ተአምራትን በመመልከት የሚከሰት ፍርሃት እግዚአብሔርን ከማክበር ጋር ይቆራኛል። ይህም የሽባውን መተርተር ያዩ ሰዎች ሁሉም መገረም ያዛቸው፣ እግዚአብሔርን አመስግነው ዛሬስ ድንቅ ነገር አየን፣ ፍርሃት ሞላባቸው ይላል ቅዱስ መጽሐፍ ሉቃስ ምዕራፍ 5 ቁጥር 26። ጌታችን መድኃኒታችን ኢየሱስ ክርስቶስ የመበለቷን ልጅ በናይን ከሞት ካስነሳ በኋላ ይህን ድንቅ ተአምራት የተመለከቱት ላይ ሁሉንም ፍርሃት ያዛቸውና እግዚአብሔርን አመሰገኑ ተብሏል ሉቃስ 7:16። ቅዱስ ዮሐንስም በራእዩ ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ። በታላቅ ድምፅም የፍርዱ ሰዓት ደርሷልና እግዚአብሔርን ፍሩ፣ ክብርንም ስጡት በማለት ነበር የገለጸው። ራዕየ ዮሐንስ ምዕራፍ 16። ቅዱስ ዮሐንስ በተጨማሪም መላእክት እግዚአብሔርን እንዲህ እያሉ ሲያወድሱትም አይቷል። ጌታ ሆይ የማይፈራህና ስምህን የማያከብር ማን ነው? አንተ ብቻ ቅዱስ ነህና ብሏል ራዕይ 15። ይህም ቅዱስ ጴጥሮስ በመልእክቱ ከጻፈው ጋር ተመሳሳይ ነው። ወንድሞችን ውደዱ፣ እግዚአብሔርን ፍሩ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 17። በዚህ የተነሳ ፍርሃት ከጥበብ ፍርሃት አልባነት ግን ከኃጢአት ጋር የተቆራኙ እንደሆነ መረዳት ይቻላል። በመሆኑም በመስቀል ላይ ንስሐ የገባው ወንበዴ ሌላኛውን ወንበዴ እንዲህ ይለዋል፣ አንተ እንደዚህ ባለ ፍርድ ሳለህ እግዚአብሔርን ከቶ አትፈራውምን? ስላደረግነው የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው፣ ይህ ግን ምንም ክፋት አላደረገም ብሎ ገሰጸው ይላል ሉቃስ ምዕራፍ 23 ቁጥር 40። ስለ አመፀኛው ዳኛም እንዲህ የሚል ቃል ተጽፏል፣ እግዚአብሔርን የማይፈራ ሉቃስ 18። አበብዙኃን አባታችን አብርሃምም በጌራራ ምድር በቆየበት ወቅት እንዲህ ብሏል፣ በዚህ ስፍራ እግዚአብሔርን መፍራት በእውነት እንደሌለ ለሚስቴም ሲሉ እንደሚገሉኝ ስላሰብኩ ነው ሲል ተናግሯል። ዘፍጥረት ምዕራፍ 20። ከነዚህ ሁሉ የተነሳ እግዚአብሔርን መፍራት ከእርሱ ጋር ለሚኖሩት የፍቅርና ደስታ ግንኙነት እጅግ አስፈላጊያችን እንደሆነ እንረዳለን። መድኃኔዓለም ዕድሜውን ይስጠን፣ እርሱን በመፍራት ያኖረንና የቀጠሮ ሰዎች ብሎን የሚቀጥለው ላይ ደግሞ የፍርሃት ምንጮች የተባሉ የተለያዩ የተጠቀሱ ነጥቦች አሉ። በእውነት ይሄ ትልቅ መሰረታዊ የሆነ ትምህርት ነውና አምላካችን በልባችን እሱን መፍራትን እንዲያበዛልን፣ የፈሪሃ እግዚአብሔር ጥቅሞች ደግሞ ብሎ የተቀመጡ በርካታ ነጥቦችም አሉ። እነዚህን ሁሉ አካተን መድኃኔዓለም ዕድሜውን አበድሮን የዛ ሰው ሲለን የምንከታተለው የምንሰማው ይሆናል። እሳት ባየው ጊዜ እንደሚቃጠል ስር ነኝና ጌታዬ በዚች ምድር ስኖር
ሳልረግፍ በመከር እንደ ሜዳ አበባ በጉብዝናዬ ቀን ወደ ጽድቅ ልግባ ወደ ጽድቅ ልግባ። ከንቱ ነኝ እጅግ ከንቱ ከንቱ ነኝ አንተን ካልፈራሁኝ አንተን ካልሰማሁኝ እጅግ ከንቱ 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 ነኝ። በሰባ ሰማንያ ተሰፍሯል ዕድሜ ውበት ደም ግባቴም ይወድቃል ከላዬ። አንብርና ወርቁን ይወስዳል ያለፋው አንተነ ለሰው ልጅ ፍጻሜ ተስፋው የፍጻሜ ተስፋው። ከንቱ ነኝ እጅግ ከንቱ ከንቱ ነኝ አንተን ካልፈራሁኝ አንተን ካልሰማሁኝ እጅግ ከንቱ 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 ነኝ። እግዚአብሔር አምላካችን የሰማነውን በልባችን ያሳድር። እንግዲህ መቼስ ፈሪሃ እግዚአብሔርን ለማሳደር አምላካችን እንዲያሳድርብን በልባችን ማለት ነው። ደጅ ስንጠና እንዲህ ሰማይና ምድር ሲያልፍ የማያልፈውን ቃሉን መትጋትና በዚያም ተግተን መስማት ማዳመጥ፣ ሌሎችም እንዲያደምጡ ደግሞ መጋበዝ መቻል አለብንና እግዚአብሔርን ሳንፈራ የምንኖረው ህይወት ሁሉ በእውነት የመባከን ህይወት ነው። ለብዙ ነገሮች እንጋለጣለን። ፈተናዎቻችን ሁሉ ያይሉብናል፣ ያስጨንቁናል፣ እረፍት ይሰጡናል፣ እንቅልፍ ያሳጡናል። እግዚአብሔርን ስንፈራ ግን ፈተና እንኳ ቢኖር እሱ አምላካችን መውጫውንም ስለሚያዘጋጅልን ከሱ ጋር መኖርን የመሰለ ልባምነት ስለሌለ በብዙ መልኩ ደግሞ ፈተናዎቻችን የበዙትም በሀገራችንም ፈተናም የበዛው ፈሪሃ እግዚአብሔር ከሰዎች ልቦና ስለወጣ ነው። እርሱ አምላካችን ለሁላችንም እሱ የሚያውቃትን በፍቅር በሰላም ከሱ ጋር እንድንኖር የሚያደርገንን ፈሪሃ እግዚአብሔርን ወይም እሱም መፍራትን በልቦናችን እንዲስልብን የድንግል ማርያም አንድያ ልጇ ቸሩ መድኃኔዓለም አሁንም የተቀደሰ ፈቃዱ ይሁንልን። ለክስ ለወቀሳ ለመፈራረጃ አያርግብን። በእውነት በየጊዜው በየሰዓቱ ይህን ቃል ስንሰማ የበለጠ እየታነጽን ህይወታችን እየለመለመችልን ከሱ ጋር መኖራችንን በተዋህዶ እምነት መመላለሳችን ሁሉ እያመሰገን እንኖርበታልና ይሄ ቃል ሲነገር ትዕግስት አድርገን በእውነት እንድንሰማ ያስፈልገናል። እንግዲህ ይህን ለሚያደምጡ ሁሉ እንድታዳርሱ ነው። ብትችሉም ሰብስክራይብ አድርጋችሁ የሚቀርቡትን መርሃ ግብሮች መከታተል ትችላላችሁ። እንግዲህ ባለፈው ለመናገር እንደሞከርነው ወደ 100,000 ሰብስክራይበር እየደረስን ነው። ምንም እንኳን የሚሰሙት ጥቂቶች ቢሆኑም ግን ዋናው ምንድነው አንድ ሰውም ሁለት ሰውም እግዚአብሔርን አግኝቶ በዚህ መርሃ ግብር እስከዛሬ በቀረቡትም ከ1000 በላይ የሚሆኑ መርሃ ግብሮቻችን ወደ ኋላ መለስ ብላችሁም ብታዩዋቸውም በዛ ውስጥ የሚመለሱ የሚለወጡ እግዚአብሔርን የሚያመሰግኑ ከሁሉ በላይ የሚመሰገነው የሚከብረው ይህን ሁሉ እንድናደርግ የሚረዳን እሱ ስለሆነ ምስጋና ለሱ ነውና የሚቀርበው። እግዚአብሔርን እያመሰገኑ ህይወቴ በቃል ተለውጦልኛል፣ ፍቅርህን ለማግኘት እየሞከርኩ ነው፣ ደፋ ቀና እያልኩ ነው፣ ወደ በለጠው ጸጋ ወደ ንስሐ አድርሰኝ፣ የምሰማውን ለክስ ለወቀሳ ለመፈራረጃ አታርግብኝ እያልን እየሰማን በትህትና እሱ ሚስጥሩ እንዲገልጽልን እርሱነቱን እንዲገልጽልን እርሱን ወደ ማወቅ እንዲያደርሰን እየተማጸን የምንሰማ ከሆነ አሁንም ስለ እናቱ ስለ መብርሃን ብሎ አምላካችን በእውነት ደግ አምላክ ነውና የምንሻው መልካሙን ነገር ሁሉ ያደርግልናል። ሳንጸና ሳንለምነው ደጅ ሳንጠናው እንኳን ምን አስቀረብን? ያስቀረብን ነገር የለም። በሀገራችን በህዝባችን ያለውን ፈተና የሚያርቅልን እኛ ከሱ ጋር በፍቅር ሆነን እሱ እንደሚወደው ህይወታችን ታንጾልን ስንመላለስ ነው። ያንን ካደረግን አምላካችን ለሁሉ ነገራችን ቅርብ ነው። አሁንም ለህዝባችን ለሀገራችን ደጉን መልካሙን ጊዜ ያቅርብልን። የእኛንም የሁላችን መጨረሻ በቸርነቱ ያሳምርልን። ክርስቲያናዊ ህይወት ከተባለች መጽሐፍ ነው እንግዲህ ይህንን እንደ እግዚአብሔር ፈቃድ ወደ እናንተ እያደረስን ያለ ነው። ስለ ፈሪሃ እግዚአብሔር አልቆምም። የዛሬው መጀመሪያው ክፍል ነው። እንቀጥላለን። የሚቀጥለው ላይ ደግሞ ከዚሁ ጋር የተያያዘ ሌላው ህይወታችን የሚያንጽ መልእክት እንዲሁ እናደምጣለን። እስከዛው በያለንበት ሰላም እግዚአብሔር ከሁላችን ጋር ይሁን። አሁንም ከእናቱ ከመብርሃን ስደት መድኃኔዓለም ረድኤት በረከት ይክፈለን። ህዝባችንም ከተለያየ ፈተናና ከተለያየ ስደትም ጠብቆልን አሁንም በህይወት በጤና ሁላችንም እንዲጠብቀን ከዓይነ ሞት ህዝባችን እንዲሰውርልን አሁንም የፍቅር አምላክ ቸሩ መድኃኔዓለም ስለ እናቱ ብሎ ይለመነን። አሜን። ይቆየን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ማህደረ ተዋህዶን እንዲህ እየተከታተልን እንሰነብታለን። ይቆየን። ዲያቆን ጥበብ ማሞ ነበርኩኝ አብሬያችሁ የቆየሁት። የሚያስተምርም የመክርም በልብ የሚያሳድር እሱ መድኃኔዓለም ኢየሱስ ክርስቶስ ለክስ ለወቀሳ እንዳያረግብን የሚለወጥ ልቦና ለሁላችን የሚያድለን
አሜን። ይቆየን።